አዲስ ቀን እግዚአብሔር እናመሰግናለን። ዛሬ የማነባው ሐዋርያት ሥራ 10 ላይ ያለውን ቃል ነው የምንነጋገረው። እሱን ቃል አነባለሁ። ጌታ ይባረክ። እንዲህ ይላል። በቀይሳርያ የኢጣሊያ ክፍል ቁር የሚባል ሰራዊት ውስጥ የመቶ አለቃ የተባለ ቆርኔሌዎስ የተባለ አንድ ሰው ነበር። እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎችም እጅግ ምጽዋትን የሚሰጥ አዘወትሮም ወደ እግዚአብሔር የሚጸልይ ነበር። አንድ ቀንም ከቀኑ 9 ሰዓት ገደማ የእግዚአብሔር መልአክ በራእይ ወደ እርሱ መጥቶ ቆርኔሌዎስ ሆይ ሲለው በግልጽ አየ። ቆርኔሌዎስም በድንጋጤ ትኩር ብሎ እያየው ጌታ ሆይ ምንድን ነው አለው። መልአኩም እንዲህ አለው፣ ጸሎትና ምጽዋት ለመታሰቢያ ወደ እግዚአብሔር ፊት አድርጓል። አሁንም ሰዎች ወደ ኤጲስ ልከ ጴጥሮስ የተባለውን ስምዖንን አስመጣው። እርሱም በባህር አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል። ቆርኔሌዎስም ያናገረው መልአክ ተለይቶት ከሄደ በኋላ ከአገልጋዮቹ ሁለቱን እንዲህ በመንፈሳዊ ነገር የተጉና ለእርሱም ታማኝ የሆነውን አንዱን ወታደር አስጠርቶ የሆነውን ነገር ሁሉ ከነገረው በኋላ ወደ ኤጲስ ላከው ይላል። ጴጥሮስን ለማስመጣት ማለት ነው። ቆርኔሌዎስ ስናይ ጸሎቱ የተሰማለት ሰው ነው። ቆርኔሌዎስ ስናይ ጸሎቱ የተሰማለት ሰው ነው። ምጽዋትን የሚሰጥ ሰው ነው። እግዚአብሔር ጸሎቱ ሰምቶለታል። መልአክ ወደሱ ልኮለታል። ግን ቆርኔሌዎስ ጉድለት ነበረው። ስለዚህ ነው ጴጥሮስ የተልኮ የመጣው። አሁን መልአክ መጥቷል። መስዋዕቱ ተሰምቶለታል። ጸሎቱ ተሰምቶለታል። ጻድቅ ነበር፣ ግን የጎደለው ጉድለት ነበረው ቆርኔሌዎስ ማለት ነው። የታወቀ ነው በዛ ማለት ነው። ስለዚህ ወደዛ ጴጥሮስ ደግሞ በቁርበት ፋቂ ቤት ነበር ይላል። ስለዚህ በአይሁዳኖችና አይሁዳኖች እና በአሕዛብ መካከል ልዩነት አለ ማለት ነው። አይሁዳኖች ያልሆኑ ሰዎች አይሁዳኖች ወደ አይሁዳኖች ያልሆኑ ሰዎች መግባት እርኩሰት ነው ይላል። ስለዚህ በፍጹም ጴጥሮስ ወደ ቆርኔሌዎስ አይሁዳዊ ስላልሆነ ወደ ቆርኔሌዎስ ቤት መሄድ አይችልም። ለምን? ከአይሁዳኖች ጋር ብረት ማድረግ አይችልም። አይሁዳኖች የሆኑ ሰዎች ምንም እንኳን ክርስቶስን ቢያውቁ ይሄን እውነት ቢሰብኩም ይሄ ነገር በልባቸው አልተቆረጠላቸውም ገና። ለምን? አሕዛቦች መንፈስ ቅዱስን መቀበል አይችሉም። ሁለተኛም ደግሞ ክርስቶስን ማመንም አይችሉም። ክርስቶስ የመጣው ለአይሁዳኖች ብቻ ነው የሚል ነገር አላቸው። ስለዚህ ጴጥሮስ ምን አየላል? ራእይ አየ ማለት ነው። እዛ ሆኖ ማለት ነው። ራእይ አይቷል። የሆኑ ነገሮች ሲመጡ አይተና የረከሰ ነገር አልበላም ብሎ ሲል እዚህ ጋር እናነባለን ማለት ነው። ስንመለከት 10 ላይ ነው በሙሉ ስናነበው ማለት ነው። ስለዚህ እግዚአብሔር እኔ ያቀደስኩትን አንተ አታረክስም ብሎ ሲለው ቆርኔሌዎስ የላካቸው ሰዎች ወደ ጴጥሮስ ደረሱ ማለት ነው። ከዛ በኋላ ጴጥሮስን ይዘው ወደ ጴጥሮስ ሲደርሱ ጴጥሮስ አገኛቸው፣ ኑ አላቸው፣ አሳደራቸውና አብሮ ወዴት ሄዱ ይላል? ወደ ቆርኔሌዎስ ቤት እንደሄዱ የእግዚአብሔር ቃል ይነግረናል። ጴጥሮስም ይህንን ነገር ሳለ ቃሉንም በሰሙት ሁሉ ላይ ስለዚህ ምን ይላል? ጴጥሮስም እንዲህ ሲል መናገር ጀመረ። እግዚአብሔር ለማንም እንደማያዳላ በእርግጥ ተረድቻለሁ። ነገር ግን እርሱን የሚፈሩትና ጽድቅን የሚያደርጉትን ሁሉ ከየትኛውም ወገን ቢሆኑ ይቀበላቸዋል። እግዚአብሔርም የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል የላከው የሰላም የምስራች መልእክት ይህ ነው ብሎ ነገራቸው። ለሰው ሁሉ መዳን የሆነው ማን ነው? የተላከው የምስራች ማን ነው ይላል? ኢየሱስ ነው። ስለዚህ ይሄንን እንዲያምኑ ለነ ቆርኔሌዎስ ይነግራቸዋል ማለት ነው። ወደ እነ ቆርኔሌዎስ ቤት ሄደው ስለዚህ ይሄንን ሲነግራቸው ነገር ግን እርሱን የሚፈሩትና ጽድቅን የሚያደርጉት ሁሉም ከየትኛውም ወገን ቢሆኑ ይቀበላቸዋል። እግዚአብሔርም የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል የላከው የሰላም የምስራች መልእክት ይህ ነው። ዮሐንስም ከሰበከው ጥምቀት በኋላ ከገሊላ ጀምሮ በመላ ይሁዳ የሆነው ታውቃላችሁ። እግዚአብሔር የናዝሬቱ ኢየሱስ በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበትም ሁሉ መልካም እያደረገ በዲያብሎስም ስልጣን ስር የነበሩትን ሁሉ ፈወሰ። በእርሱም በአይሁድ ሀገርና በኢየሩሳሌምም ላደረገ ሁሉ እኛ ምስክሮች ነን። ደግሞም ሰዎች እርሱን በእንጨት ላይ ሰቀሉት፣ ገደሉት። እግዚአብሔር ግን በሶስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየውም ለሁሉም ሰው ሳይሆን ከሙታን ከተነሳ በኋላ አብረው ነው ከበላን ከጠጣን። እግዚአብሔርም አስቀድሞ ለመጣልን ለእኛ ለምስክሮቹ ነው፣ ለሕዝብ ሁሉ እንድንሰብክና በሕያዋንና በሙታንም ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን።
በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበልም ነቢያት ሁሉ ይመሰክሩለታል። ጴጥሮስም ይህንን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስም ጋር የመጡትም ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታ በአሕዛብ ሁሉ ላይ ደግሞ መፍሰሱን ሲያዩ ተገረሙ። ይህም በልሳን ሲናገሩም እግዚአብሔርንም ሲያመሰግኑ ስለሰማቸው በዚያን ጊዜ ጴጥሮስ እንዲህ አለ፣ እነዚህ ሰዎች እንደኛ መንፈስ ቅዱስ ስለተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ ማዘዛቸው። ከዚያ በኋላ ጴጥሮስ ጥቂት ቀን ከእነርሱ ጋር ቆየ ይላል። በጣም ነው የሚገርመው ማለት ነው። ስለዚህ ምን ሆነ ማለት ነው? ቆርኔሌዎስ ማለት እግዚአብሔርን የሚፈራ ነው፣ ጽድቅን የሚያደርግ ነው። እዚህ ላይ 10 ላይ ስናነብ የሐዋርያት ሥራ ላይ 10 ማንበብ እንችላለን። የሐዋርያት ሥራ 10 እስከ 44 ድረስ ማንበብ እንችላለን ማለት ነው። ምን ሆነ? እግዚአብሔርን የሚፈራ ነው፣ እግዚአብሔርን የሚታዘዝ ነው። ስለዚህ ጉድለት አለው። እግዚአብሔርን ቢያመልክ ምጽዋትን የሚሰጥ ነው፣ ብዙ ነገር የሚያደርግ ጉድለት አለው። ምን? ክርስቶስን አያውቅም። ግን ምን ያደርጋል? ምጽዋትን ይሰጣል፣ ይጸልያል፣ ጻድቅ ነው፣ መልካም ነው፣ የተመሰከረለት ነው። ግን ምንም ቢመሰከርለትም እግዚአብሔርን ቢያውቅም መስዋዕት መስጠቱ መልካም ነው፣ መጸለዩ መልካም ነው፣ ጽድቅ ማድረጉ መልካም ነው፣ በሁሉ ሰው ዘንድ መታወቁ መልካም ነው። ግን ጉድለት አለው። ጉድለቱ ምንድን ነው? ክርስቶስ ኢየሱስን አያውቅም። ሁለት ነገር ነው እዚህ ጋር የምናየው። አንደኛ ምንድን ነው? እነዚህ አይሁዳኖች ኢየሱስ ክርስቶስ ለኛ ነው፣ መዳን ለኛ ነው ያሉትን ይህንን ትርክት ኢየሱስ ክርስቶስ ምን አረገ? ሰበረ ማለት። ምን አድርጎ? ሂድ ወደ ቆርኔሌዎስ ቤት ግባ አለው ጴጥሮስን ማለት። እነሱ እኮ ወደ አይሁድ ካልሆኑ በስተቀር እስራኤላኖች ካልሆኑ በስተቀር አይሁዳኖች ካልሆኑ በስተቀር እዛ ሊገቡ አይችሉም። ወንጌል ሊሰብኩ አይችሉም። እየሰበኩ ያሉ ለአይሁዳኖች ናቸው። እየገፉ ያሉ አይሁዳኖች፣ ኢየሱስን ያልተቀበሉ አይሁዳኖች እየሰበኩ ነው ያሉት። ስለዚህ ይህን ትርክት ማፍረስ ነበረበት ኢየሱስ። ለምን? ወደኛ ወንጌል መድረስ ነበረበት። እውነት የሆነው ክርስቶስ ወደኛ መምጣት ነበረበት። ስለዚህ ይሄ ክርስቶስ ወደኛ መምጣት ስለነበረበት ይሄ በአይሁዳኖች መካከል በአሕዛብና በአይሁዳኖች መካከል ያለውን ነገር ተሰበረ ማለት ነው። ስለዚህ ሂድ፣ እግዚአብሔር ያጸደቀውን አንተ አታረክስም ብሎ ጴጥሮስን ሂዳል ወደ ቆርኔሌዎስ ቤት ገባ ማለት። ስለዚህ እንደውም ይነግረዋል፣ እናንተም ታውቃላችሁ እኛ ወደ እናንተ መግባት አንችልም አለ። ወደ እናንተ መግባት አንችልም። ለምን? እኛ አሕዛቦች ወደ አሕዛቦች መግባት አንችልም፣ አልተፈቀደልንም። ነገር ግን እግዚአብሔር ያጸደቀውን እኛ ልናረክስ አንችልም። ስለዚህ ወደ አንተ መጥተናል። ምን ልናደርግ ነው የጠራሃን? ለምንድን ነው የጠራሃን ብሎ ጴጥሮስ ሲናገረው እንሰማለን። እንደዚህ መልአክ አይቻልም፣ ምን ማድረግ እንደሚገባኝ ንገረኝ ብሎ ብዙ ሰዎች ቆርኔሌዎስ አስቀምጦ ሲጠብቀው እናያለን። ከዛ በኋላ ቆርኔሌዎስ ታዘዘ ማለት ነው። ኢየሱስ ክርስቶስን አገኘ። ደግሞ ማግኘት ብቻ አይደለም፣ በመንፈስ ቅዱስ ሲሞላ እነ ጴጥሮስ ገረማቸው ማለት ነው። ለምን? ኢየሱስ ክርስቶስ የመጣው ለአይሁዳኖች ብቻ ነው ብለው ይገምታሉ ማለት ነው። ኢየሱስ ክርስቶስ ለእኛም መጣን፣ ወደ እግዚአብሔር እንድንቀርብ አደረገን። ይሄ የነበረው የኃጢአት ድልድይ ሰበረ። ስለዚህ ክርስቶስ ኢየሱስ ለእኛም ለአይሁዳኖችም እኩል ሆነ ማለት ነው። ስለዚህ ቆርኔሌዎስ ምን አደረገ ማለት? ኢየሱስ ክርስቶስን አገኘው ማለት ነው። የህይወት መዳን የሆነውን ክርስቶስን አገኘ ማለት። ዝም ብሎ አልደከመም ማለት ነው። ዛሬ ምጽዋት ልንሰጥ እንችላለን። በጣም ብዙ አምልኮ ልናደርግ እንችላለን። ብዙ ቦታ ልንሄድ እንችላለን። መልካም ነገር መልካም ነገር ማድረግ ጥሩ ነው። እግዚአብሔርን መፈለግ ጥሩ ነው። መጸለይ ጥሩ ነው። መጾም ጥሩ ነው። ይሄ በጣም በእግዚአብሔር ቃል የሚደገፍ ነው። ግን ክርስቶስ ኢየሱስ ከሌለበት ግን ሁሉም ነገር ከንቱ ነው። የእግዚአብሔር ቃል ይኸው ይነግረናል። የሐዋርያት ሥራ ማንበብ እንችላለን። የሐዋርያት ሥራ 10 ላይ ማንበብ እንችላለን። የቆርኔሌዎስ ታሪክ። ቆርኔሌዎስ እኮ ጻድቅ ነው፣ ይጸልያል፣ መልአክ የተገለጠለት ነው፣ ጸሎት ወደ እግዚአብሔር ያደረገለት ሰው ነው። ቢያርግለትም እንኳን መልአክ ወደ ቤቱ መጥቶ ቢገለጥለትም እንኳን ቆርኔሌዎስ ኢየሱስ ክርስቶስ ስለሌለው ነገሩ ባዶ ነው። ወገኖቼ ምንም ልንጸልይ እንችላለን፣ ብዙ ነገር ልናደርግ እንችላለን፣ መልካም ሰዎች ልንሆን እንችላለን፣ ምጽዋትን ልንሰጥ እንችላለን፣ እግዚአብሔርን ልንፈራ እንችላለን፣ መልካም ልናደርግ እንችላለን። ጥሩ ነው ሁሉ። ግን ክርስቶስን ኢየሱስ ከሌለው ግን ነገሩ ባዶ ነው ማለት። የቆርኔሌዎስ ነገር ባዶ ነው። ስለዚህ እግዚአብሔር አዘነለት። ሂድና ጴጥሮስን ጥራው፣ እሱ የሚነግርህን ይነግርሃል፣ ጥራው አለ። ቁርበት ፋቂ ቤት ነው ያለው ብለው መልአኩ ነገረው። እሱን አስጠርተው አመጡት። ስለ ክርስቶስ ነገራቸው ይላል።
በነገራቸው ጊዜ መንፈስ ቅዱስ ተሞሉ ይላል። ተደነቁ ይላል። ለምን? መንፈስ ቅዱስ ለአይሁዳኖች ነው ብለው ነው የሚያስቡት። መዳን ለኛ ብቻ ነው ብለው ነው የሚያስቡት። ኢየሱስ ክርስቶስ ግን ለኛም መጣልን፣ ለኛም አዳነን። ጌታ የተባረከ ይሁን። እኛም እንድንድን አደረገን። ስለዚህ ያለ ክርስቶስ ኢየሱስ ሁሉም ነገር ባዶ ነው። ክርስቶስ ኢየሱስን ከሌለን ልንጸልይ እንችላለን፣ መስዋዕትን ልንሰጥ እንችላለን፣ ብዙ ነገር ልናደርግ እንችላለን፣ ብዙ ቦታ ልንሄድ እንችላለን፣ ጽድቅ ፈጽመናል እንችላለን። ነገሯችን ባዶ ነው። ኢየሱስ ከሌለው በስተቀረ የሰራናቸው ነገሮች ሁሉ ከንቱዎች ናቸው። ስለዚህ ወገኖቼ ድካማችን ከንቱ እንዳይሆን፣ የጸሎታችን ከንቱ እንዳይሆን፣ መስዋዕት የምንሰጠው ከንቱ እንዳይሆን፣ የምንሰራው ሁሉ ከንቱ እንዳይሆን ኢየሱስ ክርስቶስ መኖር አለበት። ያለ ክርስቶስ ኢየሱስ የምንሰራቸው ነገሮች፣ የምንጸልየው ጸሎት፣ ያለ ክርስቶስ ኢየሱስ የምንሰጠው ሁሉም ነገር ከንቱ ነው። ኢየሱስ ከሌለ የቆርኔሌዎስ አይተናል፣ ከንቱ ነው። የሐዋርያት ሥራ 10 ማንበብ እንችላለን። ከንቱ ሆነበት ይላል። የሐዋርያት ሥራ 10 ላይ ስናነብ ቆርኔሌዎስ እግዚአብሔርን የሚፈራ ነው፣ መልአክ የተገለጠለት ነው፣ ጸሎቱ ወደ እግዚአብሔር ያረገ ነው። ግን ቆርኔሌዎስ ጉድለት አለው። ጉድለቱ ምንድን ነው? ኢየሱስን አያውቀውም። ግን መልካም ሰው ነው፣ በእግዚአብሔር ፊት የታየ ሰው ነው። ግን ኢየሱስ ያስፈልገዋል። ኢየሱስ ስለሚያስፈልገው መልአኩ ተገለጠለት። ጉድለት አለ፣ ሂድና አስጠራው፣ ይነግርሃል ማድረግ የሚገባህን አለ። እነሱ ደግሞ ወንጌል እንዲሰብኩ ነው ኢየሱስ ክርስቶስ ይህንን ጌታ እንዲሰብኩ የሞተው ኢየሱስ ይህን ወንጌል ይህ እውነት እነ ጴጥሮስ ይህን እውነት እንዲሰብኩ ኢየሱስ ክርስቶስ አብረው ነበርን ይላል ሲናገር። ከእርሱ ጋር ነበርን፣ ሲሞትም አይተናል፣ ሲነሳም አይተናል፣ ትንሣኤውን አይተናል። ስለዚህ ይህን ወንጌል እንድንሰብክ አደራ ተሰጥቶናል። ለምን? ይሄ ወንጌል የሞተለት ወንጌል መሰበክ አለበት። ይሄ እውነት መነገር አለበት። ሰዎች ወደዚህ እውነት መምጣት አለባቸው፣ መዳን አለባቸው። ኢየሱስ የሞተው ዋናው ይሄ ነው ማለት ነው። እኛን ሊያጸድቅ ነው የሞተው፣ ወደ ዘላለም ሕይወት ሊያስገባ ነው። ስለዚህ ወገኖቼ ልንጸልይ እንችላለን፣ ብዙ ልናደርግ እንችላለን። ነገሮቻችን ያለ ክርስቶስ ባዶዎች ናቸው። ክርስቶስ ካላወቅን፣ ክርስቶስን ካላመንን፣ ወደ ክርስቶስ ኢየሱስ ካልመጣን ይሄ ሁሉ የምናደርገው ነገር ከንቱ ነው ማለት ነው። ስለዚህ እግዚአብሔር ወደዚህ እውነት እንድንመጣ፣ ይሄን እውነት ክርስቶስን እንድናው፣ ወደ ክርስቶስ እንድንጠጋ፣ ጽድቃችን፣ መጸለያችን፣ መስጠታችን ሙሉ እንዲሆን ክርስቶስን እንድናውቅ እግዚአብሔር ይርዳን። አሜን።